ምንሽ ነው ፍቴ? ኤልሲና ፍጹም ናቸው። እና ፍጹም ምን የሚፈልግኝ እያለኝ የተሰቃየ ነው ጌታ። የት ልግባል? ፈልጌ አጣሁ። እንግዲህ ልጀምርሽ ነው። ከሁለት ወር በላይ ያስፈልግሽው አይደል እንዴ? ቀን ከሌሊት መቃዠትም እኮ ለራስሽም ጥሩ አይደለም። ብጠፋም ፈልግኝ ያለ እየደጋገመ ይጮሃል። የማልፈልገው እየመሰለው ኤልሲ ፍጹም ግን በህይወት አለ፣ አልሞተም። ሩቴ ታዲያ የት ሄደ? ከእርሱ በኋላ ስንት ሰው ገባ? እነርሱ ግን የደረሱበት አልታወቀም። ይታወቃል። ለመጨረሻ ጊዜ የምፈልገው ይታወቃል። ሩቴ ተስፋ አትቆርጭም። ኤልሲ እባክሽን በፍጹም ተስፋ እንድቆርጥ አታድርጊ። አንቺን እና ክብሩን ባላገኝ ሞት ነበር ማለት ነው። በምድር ላይ ቆሜ እናንተን ውለታ መመለስ ይቻለኝ ይሆን? እስከ መቼ ድረስ በዚህ ሁኔታ ራስሽን እየጎዳሽ ትኖሪያለሽ? ከርተሽው እኮ አይደለም ኤልሲ፣ ለኔ ሲል እኮ ነው። አውቃለሁ። እሺ ምን ትሆኚ? ትንሽኔ ቆንጆ ፊትሽን ታጠቢ። ክብርሽና ኤርሚ አንቺ ነገር ጭንቅ ነው ያላችሁ። አውቃለሁ ሁላችሁንም እንዳስጨነቅኳችሁ። በተለይ ክብሮም ልዩ ሰው ነው። ስራውን እየጣለ ለኔ ያላደረገው ነገር የለም። በእውነት ከምናገረው በላይ ነው። ኤልሲ ተናድጄ እንኳን ብናገረው ብቻ ይናት ፊቴ ልታጠብ አብሮ ነው የሚመጣው። መጣን ሰው ለምታዱበት ቤት በሰው $50 ሲጠይቁኝ ቦርደሩን ለማለፍ ደግሞ $150 ጠይቀውኛል። ኦኬ የክብሮምት
ነይ ውጪ። እሺ ሌላስ ማን ነው የሚሄደው? ተነጋግረን ነው ወስናችሁ ጠብቁኝ። እሺ እሺ። ማንም ሰው እንዳይንቀሳቀስ። ዳኒ እዚህ ከቀርን ወዲያው ነው እስር ቤት የሚከቱ። ከዛ ማንም ዞር ብሎ ያየኝ። አይዞሽ አንቀር። ስንት ነው ያላችሁ? 150 ዶላር ዳኒ። ፍጹም በቃ ዳኒ ሄዳል። አዎ ከዛ ትንሽ ቀን ቢቆይ ነው እኔ ቆንጆ ከቱ ጋር ተነጋግሮ ገንዘብ ይልክልናል። እኛም ከዛ በኋላ እንሄዳለን። በፍጹም ነው ያልሄድ። መሄድ ያለባት ሩት ነች። ምክንያቱም ምንም ችግር ቢያጋጥመን እንኳን እኛ ወንዶች ነን፣ መቋቋም እንችላለን። እኔ 50 ዶላር ሞላላታለሁ። በቃ ሁላችሁም ሂዱ። ፍጹም ያንተስ? ከነሱ ጋር የመጣውን እቀበላለሁ። እኔ አልሄድም። ፍጹም ያንተስ? በፈጠረሽ ከኔ ቅሪ ብዬ ጥርሱን ላገጠጠሙት አሳልፌ እንድሰጥሽ አታስገድጂኝ። ይልቅስ ዳግም ተገናኝተን የምሳሳለት ፍቅርሽን ጠግቦ ዘንድ አምላክ ይርዳል። ይቅርብኝ። ካንተ ጋር ልሆን አንለያይ። ፍጹም ሩት እኔና አንቺ ፍቅር እኮ በትላንት ላይ የተመሰረተ ፍቅር አይደለም። ገና ልጆች ሳለን ነው አምላክ ልባችንን ያስተሳሰረው። እግዚአብሔር ያስተሳሰረው ልብ ደግሞ ሰው አይፈታውም። እግዚአብሔርን የሚተማመኑ ልቦች ደግሞ አይፈሩም። ስለዚህ እሺ በይ። አቅም ስለሌለኝ እንዲህ ስትሆኚ ማየት አልፈልግም። ይልቅስ ጠንካራ ሴት ነሽ። ብጠፋብሽ ፈልጊ። ገንዘብ ፍቅርሽን እንዳያስረሳሽ ተጠንቀቂ። ሰይጣን ነውና። ለምን እንደዚህ ያልከኝ? እኔ ያን ያህል ቀላል ነኝ እንዴ? ፍጹም እኔ ለዚህ ነው ልቅር ያልኩ። ፍጹም ይቅርብኝ። ካንተ ጋር ልሁን ይቅርብኝ። ሩቴ እንድትጠነቀቂ ብዬ እኮ ነው። ለመጨረሻ ጊዜ ፈልገው ቃል አለብኝ ቢጠፋ ፈልገው እመነኝ። ክብሮም ፍጹም በህይወት አለ አልሞት ሊሆን ይችላል ሩት፣ ግን ሁለቱ ሆነው አንድ ቦታ ሊገኝ ይገባ ነበር። አስቢ እንጂ ሩት። እና እናገኘው ማለት ነው በቃ። ኖ ሊገኝ ይችል ይሆናል። ክብሮም አሁን ለመጨረሻ ጊዜ ትርፉ ድካም ነው። የት ይሁን ያለው ጌታ? እኔ አቅም የለኝ፣ መግቢያ መውጫውን አላውቅም።
የት ብዬ ልምጣና ልፈልግ? ተቀየምሽ? በፍጹም ይኸው እያለቀሽ አይደል እንዴ ታዲያ? አንተን ተቀይሜ የት ልገባ? የት ልወድቅ? ክብሮ አንተ እኮ ለእኔ ከምንም በላይ ነህ። ሩቴ እኔ እኮ ለአንቺ አስቤ እኮ ነው። እሺ በቃ ለመጨረሻ ጊዜ ሶማሌዎቹም ጋር ቦርደርም ላይ ያሉትን ሁሉንም ሰዎች ጠይቅ። በቃ የለም ካሉ ቃል አልተነፍስ። ፍጹሜ ሞተው ነው ብዬ እሺ በቃ ይኸውልሽ ሩቴ በቃ እሺ አልኩሽ። ግን ፕሊዝ አታልቅሽ። ካሁን በኋላ ይኸውልሽ ራስሽን ትቀይራለሽ። አዲስ ህይወት። እሺ በትክክል ክብሩ አልዋሽ። አልዋሽም ክብሩ። ሩት በቃ አንቺን የሚያስደስትሽ ከሆነ ለኔ ያቀላል። እንፈልገዋለን። ምን ላድርግ ክብሩ? ምንም ካሁን በኋላ ምንም እንድታደርጊ አልፈልግም። ግን ካሁን በኋላ በአንቺ ትእዛዝ ሳይሆን በእኔ ትእዛዝ ነው የምትመሪው። ለአንድ ሳምንት ያህል ከዚህ አካባቢ ይዤሽ እሄዳለሁ። ከእንግዲህ አንተንም የማስጨንቅበት ጊዜ አይኖረኝም። አንተ ያልከውን ሁሉ ላደርግ አልገባለሁ። በቃሽ አሁን ተዘጋጃጂና ፍለጋውን እንጀምራለን። እሺ 5 ደቂቃ ብቻ። ኦኬ ለአንዴና ለመጨረሻ ጊዜ እድል መስጠት። ገና ስትሄድ እንደዚህ እንደምትላውቅ ነበር ክብሩ። ልቦና በህይወት እንደሌለች ያወቀ ግን ለምን ገንዘብና ጊዜ እንደምትጨርስ አይገባኝ። እንጃ ገና ሳያት አንጀቴን ታላውሳለች። አይ ነው ዛት ወዳታል። ግን ፍቅርን ገልጽላት የሚገባው እኮ በዚህ መንገድ አይደለም ኤርሚ። በውስጡ ያዘችውን ፍቅር ጨርሳ መሆን አለበት። እስከ መቼ ክብሩ? ለዛው ልጠብቃት ይገባል። እስከ መቼ ክብሩ? 2 ወር ሙሉ ለሷም ቢሆን እኮ እኛ ጠንካራ ካልሆንላት አትነግር። አየህ አንተ እንደምትወዳት ስለምታውቅ ገና አንተን ስትመለከት ባይቀድማታል። እሱ ቃል ገብታልኛለች። ለምን ነው ደግሞ ቃል የገባችው? በቃ ለአንዴና ለመጨረሻ ጊዜ ፈልገን ካጣነው ዳግም ስለሱ ላታነሳ ቃል ገብታልኛለች። ፖሊሲ ላት ግን አይመስልህም ክብሩ? በዚህ ባጭር ጊዜ ውስጥ ለውጫ ታሳያለህ። ስለወደድካት ነው ክብሩ። እሷ እኮ የሞተ ልብ ነው ያላት። ልቧ ከአንድ ወንድ ጋር ጫካ ቀርቷል። በድኗን እኮ ነው ተሸከማ ይመጣል። በድን የተሸከመች ሴት ላይ ደግሞ ፍቅር ለመዝራት ማሰብ ማለት አንተን ያሰቃያል እንጂ ምንም ይጎዳል የሚጠቅም ነገር የለም። ኤርሚ እውነተኛ ፍቅር የሚገኘው ደግሞ ከእንደዚች አይነት ሴት ውስጥ ልብ ውስጥ ነው። ደግሞ እኮ ለአንድ ሳምንት ያህል ከዚህ አካባቢ ግዴ ወስናለች። ታውቃለህ? ግን ለምን በሙላ ሴት ልብ እሷን ተመኝ? እስከ መቼ ስደት ላይ ስንት ዓመት መውለድ ማግባት የለብኝም ተቃጥሮ? ያ ማለት ነው ትልቁ ምኞቴ እኮ ነው። ከምንም በላይ ማየት የምፈልገው ነገር ቢኖር እኮ እሱ ነው። ግን ክብርሽ እሷ ላይ መሆኑ ከበደኝ እንጂ ልቤ ወደዳት ደግሞ እሷን ነው። እሺ ያርጋውና አንተ ቅልጥ ብለህ ፍቅር ከጀመርክ በኋላ በድንገት ልጁ ይምጣ እንዴ ምን ይሆናል? ኤርሚ ሀገሩ እኮ ሳውዝ አፍሪካ ነው። ሶስት ልክ ጨርሻለሁ ክብሩ። ከእንግዲህ አንተ ያልከው ላደርግ ቃል ገባለሁ።
ሞቶ መሆን አለበት። ሩት ያልተፈለገበት ቦታ የለም። ይኸው ከጧት ይኸው እስከ ማታ ይኸው ጨለመ። እስኪጨልም ድረስ ፈለግ ነው። በቃ አንቺ ምንድን ነው ከአሁን በኋላ በቃ አንቺ ራስሽን መጉዳት የለብሽም ሩት ፕሊዝ። ምን መሆን አለበት እስኪ ንገሪኝ። አንለያይ እያልኩት አታለለኝ። እንገናኛለን አንድ ሳምንት ብቻ ብሎ አታለለኝ። ብትሞትም አብሬ ልሙት ብዬው ነበር እኮ ሩት። እግዚአብሔር እኮ ያደረገበት ምክንያት ይኖረዋል ሩቴ። እኔን ለማትረፍ ሲሉ እነሱ ሞቱ። ይገባኛል። አሁን የቱንስ እንዴት ነው የማገኛት? ስልኳና ቦርሳዬ ቦርደር ላይ ጠፍቶብኛል። ሩት አንድ ነገር የሚያስጨንቅ ነገር እኮ ነው የሚያስጨንቅሽ አንቺ። በቃ ሩቴ አንቺ ፈለግሽው ላይ ታጭ የሆነን ደከምኩ ላይ ታጭ ደከምኩ። እሺ ምን ይሁን ሩት አስታውሺ፣ ቃል ገብተሽልኛል እኮ የማገኘው እየመሰለኝ። ድምፁ ግን አጠገቤ ነው ያለው። ሩት ብጠፋ ፈልጊኝ ይለኛል። የት ብዬ? ሩት አንቺ ራስሽን መጉዳት የለብሽም። ከአሁን በኋላ አዲስ ህይወት ነው መጀመር ያለብሽ። እኔ ደግሞ እስከ መጨረሻው ከጎንሽ ነው ያለሁት። ስለሁሉም ነገር አመሰግናለሁ። አንተን ባላገኝ ኖሮስ ብቻ እግዚአብሔር አንተን ውለታ ለመመለስ ያውቃል። ምንም አይደለም ሩቴ። በቃ አንቺ ካሁን በኋላ አይንሽን ለአዲስ ህይወት፣ ለአዲስ ፍቅር፣ ለአዲስ ነገር ክፈች ሩት። እንግዲህ አንቺ እኮ በጣም ቆንጆ ልጅ ነሽ። ደግሞ ከፊትሽ ጥሩ ነገር ጭሮልሻል። በቃ ምንድን ነው ያስጨንቅሽ? እሺ በተቻለኝ አቅም ሁሉ ራሴን ለመለወጥ እሞክራለሁ። በቃ ይሄን ነው የምፈልገው ሩት። እንደውም አሁን ሶማሌው ጋር ደውዬለታለሁ፣ እመጣለሁ ብሎኛል። ይሄን ፎቶግራፍ እንሰጠዋለን፣ አድራሻ እንሰጠዋለን። ኢሚዲየትሊ እንዳገኘው ይደውልልናል። እሺ አሁን እየመጣ ነውና ጠብቀዋለሁ። እዚህ ሆነ አሁን ይመጣል። እሺ አይዞሽ። ሰላም ነው? እንዴት ነው? ሰላም ነው? ጠፋህ? ብዙ ጊዜ ቆየ። ለዛ ልጅ ከመጣሁ ጠፋ። ይኸውልህ ይሄ ዘመዴ ነው እና እንደምንም አፈላልገህ ሞዛምቢክ ነው ያለው ተብሎ እንደምንም አፈላልገህ ይዘህ አለ። ሞዛምቢክ አለ እዛ ነው ያለው ተብሎ ሰሞኑን ይሄዳል። እንዳትረሳ የ200 ብር ቀብድ ሰጥቻለሁ። ስትመጣ ማረግልን አታውቅም። ችግር ያዙ ፖሊሶች ናቸው። ወይኔ ሳውዝ አፍሪካ ሳንገባ ተያዝን።
ውሾቹ ለቀው ከሚያስበሉን እጃችን እንስጥ። እጃችን እንዳው አይዞህ ባባ እፎይ። ወይኔ እናቴ አንቺን የማዋርድሽ መስሎኝ ከጉያሽ ወጥቼ ችግር ያጎሳቆለው አንቺነትሽ እኔም በማስታመም ይበልጥ እንዳይጠቁር አስቤልሽ እኮ ነውማ። አይዞህ ማሪ እመነኝ፣ ሁላችንም ሳውዝ አፍሪካ እንገባለን። መድኃኒት ወስደሃል? ለመሆኑ ምን መድኃኒት ነው የምትወስደው? ምን ዋጋ አለው? እሱም እያለቀ ነው። የኔ ህይወት በእነዚህ ጥቃቅን መድኃኒቶች ዋስትና የቆመ። አይዞህ ማሪ፣ ከሆስፒታሉ ጋር ተነጋግረው እንደሚወስዱ ነግረው። አየህ ማሪ፣ ያንተ ከዚህ መውጣት ደግሞ የሚያሳክሙ ድርጅቶች ዩኤንኤችሲአር ስለሆኑ ትልቅ ተስፋ አለ ብዬ አምናለሁ። በጣም ለእኛ ሁሉ ትልቅ ተስፋ። እኔ እንኳን አልድንም። ለምንድን ነው የማትድነው ማሪ? ትድናለህ። አይታያችሁም ውስጤ እንደተናገረ? ህይወቴ ሞትን የተሸከመ የሬሳዋ ኩሊ እንደሆነ አታስተውሉም? እግዚአብሔር በትክክል ፍርዱን የሰጠው ለኔ ነው። ምንድን ነው እንደዚህ የምትሆነው? ፍጹም ሁልጊዜ ምን እንደምልህ ታስታውሳለህ? አዎ አስታውሳለሁ። ለምትወዳት ታማኝ ሁን ትላለህ። አዎ ፍጹም ለሩት ታማኙን የምልህ እኔ ግን ታማኝነቴን በማጉደሌ ነው ከምወደው ቤተሰቤና ሀገሬ የተሰደድኩት። በግልጽ በመነጋገር በማያምን ቤተሰብና ህብረተሰብ ስትኖር ሁልጊዜም ከተሳሳትክ በኋላ ነው የምትማረው። ለማንኛውም እነሱ ከፋፍለው ቢሰጡ እኛ ግን ታሪካችንን በአንድነት አንድ ሳህን ላይ መብላት ነውና እስኪ እንብላው። ምንድነው? Hello Baba, the ambulance is coming. Yeah, yes, it's coming. Oh my God, the coming mahali. አይዞህ እንግዲህ አደራ የምችለውን ሁሉ አደርግላችሁ። አዎ ማሪ፣ ተስፋ የምናደርገው እንግዲህ ከእግዚአብሔር ጋር አንተን ብቻ ነው። ከዚህ እንውጣለን። ይኸውልህ ሁላችንም እቴ ጋር ደውላትና ሁሉም ነገር ንገራት ከቻልክ። ስልኩን ሰጥተኛል። አደራ ማሪ፣ ማሪ 3 ወር ሙሉ አብረን የተሰቃየን ነው። እግዚአብሔር ካንተ ጋር ነው። ከዚህ እንውጣለን። አደራ። እሺ ማሪ፣ ና እየጠበቁ ነው። Hello, my friend. I'm fine, right? Hello. Sure, I'm all right. All right. Sure. Oh, Tom. Okay, guys, this is Olak there. Today, come up, please. ሰላም ነው ወንድሜ ማሪ ነግረው ነው መጣ። ማሪ? መኪና ነን። መኪና አለ መኪና። እና ልትወስደን ነው የመጣው? እና ልትወስደን ነው? አዎ፣ ትሄዳለህ ከኔ ጋር። እንሄዳለን? አዎ።
እኔ እንግዲህ እንደዚህ ትሆኛለሽ ብዬ ፈጽሞ አስቤ አላውቅም። ግን እግዚአብሔር ይመስገን በጣም ተለውጠሻል እኮ ታውቂያለሽ። አሁን አመንኩኝ ምንም ማድረግ እንደማልችል። ሩት ማድረግ ያለብሽንማ እኮ አድርገሻል እንዴ ሩት። እንጃ እንደዚህ ሁሉም ነው የወሰድሽው። አንቺንማ የራሴ ላደርግሽ ይገባል። ቴንክ ዩ በጣም ነው የማመሰግነው። ሩት አንድ ጥያቄ ልጠይቅሽ። ልቤ አንቺ ለትልቅ ነገር ስለተመኘሽ ላለፉት 3 ወራቶች አብረን ስንኖር አንድም ቀን ስለ ቤተሰቦች ስታወሪ ሰምቼ አላውቅም። እኔን የሚያገባ ሰው ከውጭ መጥቶ ነበር። ኦኬ እና እባክሽ ልጅ አግቢና የድህነት አይኔን ግለጭ። ቤተሰብ ሁሉ ሲማጸን ነው። እኔ ግን በልቤ ውስጥ የተሸከምኩት የፍጹም ፍቅር አሸንፎ አይሆንም አልኳቸው። ከዛ በኋላ ነው ማለት ነው ከፍጹም ጋር አብራችሁ የተሰደዳችሁት? ለመሰደድ ያስባል። እንዴት ማለት አልገባኝም። ገንዘብ አልነበረም። ታዲያ እንዴት ሆናችሁ? ስለ ሳውዝ አፍሪካ የሰማነው የፍጹም ጓደኛ ማለት ዳንኤል አሁን አብሮ የጠፉት እሱ እንሂድ ይላል። እንዴ አንቺን ትተው? ገንዘብ አልነበረንማ። ታዲያ እንዴት ሆናችሁ? አባቴ የአካባቢው ድር ገንዘብ ያዥ ነበር። ኦኬ ያስቀመጠበትን ቦታ አውቅ ስለነበር 6,000 ብር አንስቼ ከፍጹም ጋር ጠፋ። I'm sorry በጣም ነው ማለት ነው። እሺ ግን ምን ማለት ነው? ታዲያ አልፎልኝ ገንዘቡን በቶሎ መልሳለሁ ብዬ አስቤ ነበር። የሰው ሀገር ግን እንዳሰብኩ አይደለም። ሩት በጣም ለኔ ይቀላል ነው። እሺ ነገ ጠዋት ተነስተን ያለውን ብር ጠቅላላ እንልክላችኋለን። እሺ ይሄ ሊያሳስብሽ አይገባም። ይሄ ላንቺ ከማደርገው በጣም ትንሹ ነገር ቢኖረኝ ነው። እሺ በቃ ልትመለስ ወሰንክ ማለት ነው ወደ ሀገር ቤት? አዎ እኔ ወስኛለሁ። የሚረዱን ድርጅቶችን አግኝቻለሁ። ምን ያህል ጥሩ ትምህርት እንደሰጡኝ፣ ከበሽታው ጋር አብረህ መኖር እንደምትችል በጣም ብዙ ነገር አስተምሮኛል። እንደሚረዱኝም ቃል ገብተዋል። በጣም ጥሩ ነው ማሪ። ስለዚህ አገሬ ተመልሼ ለቀሪ ወገኔ ቀሪውን እድሜን ማስተማር እፈልጋለሁ። ማሪ ዛሬ እኮ አንተ በመኖር ነው እኛም ከእስር ቤት የወጣ ነው። በእርግጥም እንዳልከው ተጠንቀቀ ከበሽታው ጋር መኖር እንደምትችል በእርግጠኛነት እንደሚቻል ነው ነገር። እንደውም ከሀገሬ በመሰደዴ ተጸጽቻለሁ። በቃ ማሪ እንትን እያለን ነው ሶማሌ። እንግዲህ እግዚአብሔር ካንተ ጋር ይሁን። በጣም ነው የምናመሰግነው። በጣም ትልቅ ሰው ነው። ማሪ በጣም ቴንክ ወዳችኋለሁ። ውብ ለሆነው
ሁል ጊዜ እንደዚህ ደስተኛ ሆነሽ ማየት ነው። አንተ በጣም ልዩ ሰው ነህ። ልብን ብቻ ሳይሆን ህይወትንም ጭምር የምትገዛ ልዩ ሰው። እኔ ሁል ጊዜ እንደወድህና እንዳምነህ የሚያደርገኝ የአንተ እንክብካቤ ነው። እኔ ፍላጎት ጊዜ አንቺ እንደዚህ ደስተኛ ሆነሽ ማየት ነው። ክብርሽ እባክህን ይሄ ደግነትና እንክብካቤ አብሮ የሚቆይ ዘላለም ይሁን። እኔ ሁል ጊዜ እንዳምነህ የሚያደርገኝ ይሄ እውነት። ሄሎ ሄሎ፣ ኢድሃብቶላ ክብሮ ልጆቹ ተገኝተዋል። ስልኩን ዘጋው እንዴ? እና ምን ይሻላል? ምንም ችግር የለም። ከኔ ጋር ትሄዳለህ። ነገ ወደ ሳውዝ አፍሪካ እንሄዳለን። በጣም ነው የምናመሰግነው። ምንም ችግር የለም። እሺ፣ በጣም ነው የምናመሰግነው። ምንም ችግር የለም። ያው እህቴም ስላለች እዛ የሚያስፈልገው ነገር ታደርግ። ሰላም ሰላም። ምን ሆነሃል? ምንድን ነው? ኤርሚ ምንድን ነው? አስቀየመችህ? ተገኘ ማለቴ መጣ። ማን? ፍጹም። ሽት። የት ነው ያለው? ሳውዝ አፍሪካ ነው ያለው? ማን ነገረህ? እንዲፈልግ የነገርኩህ ሶማሊያ ያገኘሁት ብሎ ደወለልኝ። ምን አልከው ታዲያ? እሷ ስለነበረች ምንም ማለት አልቻልኩም። ግን መደንገጤማ ታውቋታል። ለምን እንደሆነ አላወቀች። ሽት። ስማ፣ አሁን መደወሉ አይቀርም። ምን ልበለው? ክብሮ፣ ሩትን ፈልጋታል? አዎ ኤርሚ፣ እንደ ሌሎች ሴቶች እንዳትመስል። እውነት ልታገባ ተወስነሃል? ወስኛለሁ። እንደውም በቅርቡ አገባታለሁ። የምትፈልገው ይህንን ነው አንተ? የምፈልገው እሷን ማግኘት ብቻ ነው። በጣም ጥሩ። ልጁን እዚያው ጫካ ውስጥ እንዲቀር አድርገዋል። ምን አልከኝ? በቃ እንዲቀር አደርገዋለሁ። የእኛን ሰዎች እልክበታለሁ፣ እንዲያስቀሩት አደርገዋለሁ። ሶማሌውም ቢሆን ከአሁን በኋላ ከደወለልህ እኔን አገናኝ። ኤርሚ፣ ሌላ የተሻለ መንገድ የለም? ሌላ ምንም አይነት አማራጭ የለም። ጆበርግ ገባ ማለት መገናኘታቸው አይቀርም። ተገናኙ ማለት ደግሞ ይለያያሉ ብዬ አላስብም። እንጃ ኤርሚ፣ ሩት እኮ በአሁኑ ሰዓት በእኔ የፍቅር ዓለም ውስጥ ነው ያለችው። እንጃ እኔ ሌላ ነገር ታስባለች ብዬ ፈጽሞ በቃ በውስጤ ምንም ነገር የለም። እንደዛ ካልክ ደግሞ ይምጣና ተመልክተዋ። አዎ ይምጣና የሚሆነው ልመልከት። በአሁን የሚያስቸግር ከሆነ አንተ ያልከውን አማራጭ ተጠቅመን እናስወግደዋለን። ጥሩ። ምንም የመለወጥ ሁኔታም ሆነ እሱ መምጣቱን ማወቅን በፍጹም ለሩት እንዳትነግራት። ያሳውቃት። እንደውም በተቻለ መጠን ስለ ሰርጓ እናግራትና የምትለው ኦኬ ከሆነ እሱን ተሯሩጠን እናደርጋለን። ጥሩ ኤርሚ፣ ህይወቴ በአንተ እንዴት እንዳረፈች ታውቃለህ? ክብርሽ፣ እኔም ደረቴን ሳይሆን ህይወቴን የምሰጥልህ ወንድሜ። ያለንበት ሀገር ሳውዝ አፍሪካ መሆኑን ታውቃለህ። እባክህን ስገባም ስትወጣም ጠንቀቅ በል። ኤርሚ፣ ጠላቶችን ሁሉ ድል የማደርገው በእግዚአብሔርና በአንተ ብልህነት ነው። እኔም ሁሌ አጠገብ መሆን ያስደስተኛል። እንሂድ፣ በቃ ና እንቀላቀል።
ዳንኤል ነው። ዳንኤል ዳንኤል ወንድምሽ ዳንኤል ወይኔ ቤቲ ዳንኤል ተገኘ ወይኔ ደስ ሲል የት ነው ያለው? አዎ ስሚ ጆሃንስበርግ ይኸውልሽ አናግሪው ስለማላውቀው አድራሻውን እሱን አናግሪው አዎ እሱን ሲባቴ ሄሌኒ ጌታ ኤሊስ ፓርክ ዘይነብ ታውቃለህ? አዎ ከዛ ገባ ቢሎ ያለ ምግብ ቤት አውቃለሁ። አዎ እዛ ና። እሺ በቃ በ10 ደቂቃ ውስጥ ደርሳለሁ። በቃ ይመጣል። ይሄ መጣ ቢሏል። እንግዲህ ምናልባት አይታችኋት ከሆነ ሩት ማለት እቺ ነች። እንግዲህ የሰጣችኋት ስልኬን የበፊት ነበር ማለት ነው። እምቢ ሲላት አንዱ ጋር ሄዳ ነው። ለማንኛውም ቀላል ነው እሷን ለማግኘት። እቺ ልጅ አስታወስኳት። መቼ ዕለት አብረን ሮዝ ባንክ ሄደለት ነው እንዴ? የሆነ ልጅ አላሳየሁሽም? ከጥቁሮች ጋር የሚያወራ ከክብሮም ጋር? አዎ በጣም አጣም ብዙ ሱቅ ያለው። በቃ አዳም ቅመጥራት ብቻ ነው ሁሉን ነገር ያገኘዋል እሱ። አዳም ቅማን ነው ወይ ጉድ! አዳም ቅማ የታወቀ ወሬኛ። ወሬ ከያዘ ጆሮን ደም በደም ነው የሚያደርግልህ። ስለ እያንዳንዱ ቤት እኮ ጠንቅቆ ሁሉም ነገር ነው የሚያውቀው፣ ሁሉም ነገር። ስለዚህ ምንም ስራ የለውም፣ አይለፋ አይደክም። ስራው በቃ ወሬ ድራይቭ ሲያደርግ ነው የሚውለው። እና ያለችበትን ሊያውቅ ይችላል። ከማስረጃ ጋር ያቀርባል አይደል? እናገኛታለና ያለችበት ኮንዲሽን ነው። እንዴት ማለቴ በምን መልኩ እዛ ቤት ልገባ ቻለች ማለት ነው? ህሊና ይሄንን ለመመለስ በቃታለሁ ማለት ምን ማለት እንዳለብኝ አላውቅም። አልገባኝም። ግን በወራቶች ውስጥ አንተን ብታገባ ገንዘብ ያሰከረኝ ይመስላል። እባክህ ለፍቅራችን ጊዜ ልስጥ። አንቺ እኔን ለማግባት ወስኝ እንጂ ማንም ሰው ምንም ነገር አይልሽም። ወይኔ ሰላምዬ፣ አይገርምሽም የሰው ልጅ መመሳሰል? በጣም
እኮ እንዳየሁት ልቤ ስንጥቅ ነው ያለው። ቤትዬ ሙሽ ጉልበቴ ነው የተንቀጠቀጠ። ራሱ የመጣ ነው መሰለኝ። ብቻ ይገርማል ሰላምዬ። ልዩነታቸው እኮ የኛው ብዙን ጊዜ ዝም ስለሚል ብቻ ነው ታውቂያለሽ። ወይ ብቻ ምን አይነት ስሜት እንደተሰማኝ አላውቅም። ፍጹም ተረብሼ ነበር። እኔ ራሴ ሳይው ስቅጥ ነው ያልኩት። ፍቃዱ በአካል መጥቶ አጠገቤ ቆመ ነው መሰለኝ ታውቂያለሽ። ለምን ይሁን ድረሳው አይፈልግም። ከመቃብር በታች እንኳን ሆኖ ሁሌ ለሱ ታማኝ እንደሆነ የሚፈልግ። እንግዲህ ሰላምዬ በቃሽ። ብዙ ጊዜ አዘንሽ ተሰቃየሽ። አሁን ደግሞ ራስሽ ልታዝናኝ ይገባሽ። ሁሌም አጠገቤ ያለ ይመስለኛል። ድምፁ፣ ጠረኑ ሰላም አንቺ ሰላም፣ እንግዲህ ልጀምርሽ ነው። መቼም የሱን ትዝታ የሚያነሳ አይጠፋም። እሱ ራሱ በአካል መጣብኝ። ቤቲ በጣም እኮ ነው የሚመስለው። ታዲያ ይሁና። አሁን ደግሞ ምን ልታረጊ ነው? ፍቄን እኮ ስናጣ ሁላችንም ማዝነናል። ለኔም ምን ያህል እንዳጎደለብኝ ነው የማውቀው። ግን በቃ ናዘን፣ በቃ እንደዚህ ማክረር ጥሩ አይደለም። ጠብቃኝ ስታጣኝ ተስፋ እንዳትቆርጥ ነግሬያት ነበር። ምን አማራጭ አልነበራት። የኔ ሩት እንዲህ በቀላሉ የሚንሸራተት ልብ የላት። ገና ግንኙነታቸው ቢታወቅ። እባክህ ተረጋጋ። ለምን አየህ እኛ ወንዶች ስንባል ብዙ ጊዜ ሴቶችን መርዳት የምንፈልገው ጭናቸው ስለመግባት ስንል ብቻ ነው። ያቺ የምትረዳዋ ሴት ደግሞ ምንም አማራጭ ከሌላት ሴትነቷን ተጠቅማ ህይወቷን ማሸነፍ ትፈልጋለች። የኔ ሩት ግን እንደዚህ አይነት ሴት እንዳልሆነች ታውቃታለህ። በሚገባ አውቃለሁ። ግን ተቸግራ ያናጋ ከሆነስ? እውነት እኔ ሩት የሌላ ሰው ሆና ካገኘኋት ልቤ ይጠፋል። ዓለምን ሁሉ በጥላቻ መልክ። እባክህን ፍጹም፣ አንተን ተስፋ የሚያደርጉ ቤተሰቦች አሉ። እነሱ ማስብላቸው። አውቃለሁ። ሩትም ለሌላ ሰው አትሆን እንዳለ ነገ ራሱ ለሚፈጠረው ዓለም ጭንቅላታችን ያሳል። ገብተና ረፍንበል ማምሻ ምን ነው ሩት ሌላ ሰው ሆነሽ አገኝሽው። ባይገርምሽ ክብሩም አሁን ሊያዛት ቤት ያለው ፍቅርና እንክብካቤ እጅግ ልዩ። እንደውም በቅርብ እንደሰማሁት ከሆነ ሊያገባቱን ላስቧል። ይሄን በምን አወቃው? ቦሬ ላይ በምን አወቅ የሚባል ነገር ነው ያለው። ምን ያስቅሻል? ይህንንም በቅርብ ታይዋለሽ። ግን ለምንድን ነው ማወቅ የፈለግሽው? የልጅቷ ቦይፍሬንድ እዚህኛ ጋር ነው ያለው። ሊያገኛት ይፈልጋል። ጭቅጭቅ እያደረገን ነው። አርፈ ተቀመጥ በይው። የክብሩም ነፍሰ ገዳዮች በመኪና ነው የሚወጡበት። አዳምቅ፣ መቼም አንተን አዳምቅ ያለ በትክክል ነው ያገኘን። እንዴታ! ክብሩም እኮ የናጠጥ ሀብታም ነው። እንኳን የሚወዳትን ሴት አይደለም ያገባች ሴት ሳትቀር ነው ወክ የምትልለት። ስለዚህ አርፈ ተቀመጥ በሉት። እውነቴን ነው የምልሽ። ስንቶቹ ናቸው ሚስት አለን ብለው ከሀገር ቤት ብራቸውን ጠብ አድርገው አስመጥተው ወርሳ ሙላት አይደለ ከሌላ ወንድ ጋር የምትታየው። በወንድ አይብስም። እውነትሽን ነው። ቢሆንም ግን ክብሩም የናጠጥ ሀብታም ነው። ሴት ልጅ ማቀማጠል ያውቅበታል። ወጫ ቀዳዳ የላትም በለኛ። ምናልባት እንደ በረሮና ካወጣች በስተቀር
ለማግኘት ሞክር። ከዛ ሁሉንም ነገር ከራሷ ሲሰማ ሊቆርጥለት ይችላል። ባይቆርጥለት ሰላምዬ ደሪዝ ናት ወይስ ምን ያመጣ? ወላጅ አመጣ ይችላል እኮ አለ ነው። አቤት 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 የመጨረሻ ቆንጆ እኮ ነች ባክሽ። እኔ የሚለቃትም አይመስለኝም። አሁን ታዲያ ለልጁም ለእኔም እንዲቀና እንደው እንዳረግ የበርጫ በጥስኝና ወደ ጉዳይ ልሂድ። አንተ ደግሞ ሁሉ ነገር እንትን ባልክ ሰዓት ሳንቲም ነው። ከየት ይመጣል ሳንቲም? ያው እዛ ሱቅ ሄደህ እንዳትቀበል። ሌቦች ናቸው አላልሻቸው? ስንት ናቸው? ቻኒ አላያችሁ? ደርሰውብናል እኮ ኦልሬዲ እኮ ደርሰውብኛል እኮ እኔ ጋር። በስመ አብ ሊገሉን ነበር ማለት? አይ ወደላ አይደለም። በቃ አስቆሙሽና ቁልፉን በሰላም ከሰጠሻቸው አስፈላጊም ከሆነ በቃ ሊገሉሽም ይችላሉ። መኪናው ኦርደር ከተሰጠ አይለቁትም። መኪናው ቁልፉን ከሰጣቸው ግን ያው በሰላም ይለቁ። ግን ለምን መናትሽ? በዛም ከሆነ ጥሩ። ሁሉም ሽጉጥ ይዘዋል። ሁሉም ይዘዋል። በዚህ ጋር አንዱ ምንም ነገር ለሱ ከመንገራችን በፊት እርግጠኛ ነኝ። አምቤሪ ኳቹ በቃ ካልሆነ እነግራታለሁ። ሁሉንም ነገር ነግሬት መገናኘት ከፈለገች የሚገናኙበትን ነገር ፈጥራለሁ። ካልሆነ ግን ዝም ማለቱ ይሻላል። የግድ ማወቅ አለበት። ሰላም አሁን ገብተሽ ብታየው እኮ ልጁ እያለቀሰ ነው። ስለዚህ የግድ ማወቅ አለበት ባይ ነኝ። እኔም ይሻላል ባይ ነኝ። ምክንያቱም ሰላም ይሄ ያለ ነገር ነው ይችላል። እንደውም ልክ እንዳየችው ጥምጥም ነው የምትልበት ስለማታውቋት ነው። አይመስለኝም ዳኒ። ምክንያቱም የዚህ ነገር ውሃ አትጠጣ፣ ገንዘቡን ደግሞ አትቁጠር። ጨዋታዎች ቅድድም ነው፣ ካለው ጋር ማምለጥ ይለዋል። ለማንኛውም ከፈለጋችሁ እሱ ጋር ነው። ሄሎ። እሺ አጅሬው እንዴት ነህ? ምን ተገኘ ደግሞ ስለሷ? ፍጹም ነው የሚባለው? ከሷ ነው የሰማሁት። አዎ ምላው ብዙ ጊዜ ፈልገነው ነበር አላገኘነውም። እንዲነጋገሩን አደርጋቸዋለሁ። ኦኬ አትጥፋ። ኧረ እመጣለሁ። ምን ችግር የለም። ቻው። አርፈ ተቀመጥ ወልጅ። ምን አለ? ምን አይመስለኝም። ያገባቱ ያስባል። በቃ አሪፍ ነው። ወል ምንም ማድረግ አይቻልም። ሲመጣ ነገሩት ረቡ ይችላል። አሁን ምሽብኝ ተናገሩ። ተለመደው እንግዲህ እንዳትረሱ። ሱቅ እመጣለሁ። ቻው በሉ። ቻው። ምን አልክ ታዲያ? አየህ እንዳይገናኙ የምናደርግበት መንገድ አንድ ብቻ ነበር። እዚያ ቦርደር ውስጥ እንዲገር ነገር ላይ ነበር። አንተ ገና አይሆንም ማለት ነው። ኤርሚ እኔ እንደዚህ መቼ ፈጥሮ ይመጣል ብዬ አስቤ ነው። እንዴ የአንድ ሌሊት ጉዞ መሆኑን ረሳኸው እንዴ? እሺ እሱን ተወና አሁን ምንድነው ማድረግ ያለብን? ማድረግ ያለብን
ሩትና ፍጹም እንዲገናኙ መፍቀድ ወይም አለመፍቀድ። አለመፍቀድ እንችላለን እንዴ? አሁንም ያለው አማራጭ አንድ ብቻ ነው። በፈጠረ ዳግም ስለ መግደል አታዋ። ፍቅሬ በደም የተዘራ እንዲሆን አለሽ። ህይወቴን በሙሉ የሌላ ነፃነት የሚነፍገኝን ስራ መስራት አልፈልግም። እንዴ እኮ ወስና ታዲያ ወይም ደግሞ ይገናኙና ሩት እውነተኛ እንደምትወደድ እንመልከታለን። አዎ ይምጣና ሁሉ የሚፈጠረው ልወቅ። ኤርሚ ግን ተመጣ ባላሱ እንድትደርስ መልቀቅ፣ በር ከፍቶ ማሰናበት። አዎ ኤርሚ ይቻለኛል አይመስለኝም። ፍጹም መጋባቱ ምን አለች? እሷ ሀሳቡን ካላስቀይራት እሺ ብላለች። አይዞ ምንድነው? አንተ እኮ ከማንም በላይ ነህ። ደግሞ ለሷ እመነኝ፣ ከማንም በላይ ነህ ለሷ። እውነቴን ነው። I wish that እነዚህ ሰዎች ሆስፒታል ሄድን ብለው የት ገቡ? ምንድነው? የሚገርም ሰው ሆስፒታል ደውለው በዛ ወደ ቤት ሄደናል። አንተንም ሆነ ክብሮም ስለምንፈልጋችሁ በጊዜ እንድትመጡ። ኤርሚ ሰምተው እንዳይሆን ብቻ ምንድነው የሚሰሙት? አንተ ደግሞ ዝም ብለህ ትጨናነቃለህ እንዴ? ሰርፕራይዝ ነው የምናደርጋቸው ምናምን አሁን በጊዜ እንድትመጡ ብለዋል። ቶ በቃ ኤርሚ አንተ የዋህ ነው። በቃ ሰምተው ነው። ሳውዝ አፍሪካ ውስጥ ወሬው በሰከንድ ነው የሚደርሰው። ሽት ሰብስባ ልትነግረን ነው። ንገሪያቸዋለች አይደል? እንደ ለምዶ ማለት ነው። ምንድነው የምትጫወቱ? ንገሪያቸዋለች አይደል? ያነግሪንም እንዴ ምን እንደሆነ ታውቃላችሁ? ሰሞኑን ሆስፒታል ስንመላለስ አልነበር? ዶክተሩ ሩት እርጉዝ ናት አለኝ። ደስ አይልም? ዶንት ቴል ሚ ዛት ክብርሽ ነው እንደዛ እውነቷን ነው። እግዚአብሔር ከኔ ጋር ነው ያለው። ሩት ፈልጌ እንደማገኝሽ አውቅ ነበር።
የኔ ቆንጆ በእምነቴ የታሰርኩ ቃሌን አክባሪ መሆኔን ታውቅ የለ። እግዚአብሔር ይመስገን። አምሮብሻል። ለምን ጌታ ሆይ ለምን? ፍጹሜ የምንገናኝ አልመሰለኝም ነበር። ላንቺ ያለኝን ፍቅር ታውቂያለሽ። እንዴት ብዬ ከአንቺ ውጪ መኖር ይቻለኛል? ፍቅር በመስዋዕትነት የተሞላ መሆኑን ታውቂ የለ? አውቃለሁ የኔ ጌታ። ለምንድን ነው የምታለቅሽ? ከእንግዲህ ለሴኮንድ ካጠገብሽ አርቅ። ስቃይንም ፍቅርንም የምችለው አንቺ አጠገቤ ስትሆኚ ብቻ ነው። የኔ ጌታ ፍጹም አይዞሽ፣ አሁን ተገናኝተናል። በእግዚአብሔር ሁሉም አልፏል። ከእንግዲህ ማንም አይለያየንም። የረዱሽ ሰዎች እስካሁን አንቺ ጋር ነበረች። በጣም ነው የማመሰግነው። በጣም ነው የማመሰግነው። እንደምትረጃት ቃል ገብተሽልኝ ነበር። ኤርሚያስ ፍጹም አየህ ዳኒ፣ እግዚአብሔር ምን ያህል ከእኛ ጋር እንደነበር አየህ። ሌላ ነበር። እግዚአብሔር ከእኛ ጋር ነው። በቃ የምትፈልጊው ነገር ካለ ነገ መተሽ ትወስጃለሽ። አሁን ግን እንሂድ። እንሂድ። ምንድን ነው ሁሉም ዝም ያለው? ሩት ንገሪያቸው አንቺ ከኔ ጋር መሄድ እንዳለብሽ። አስረጃቸው ምን ያህል እንደተነፋፈቅን። ፍጹም ማለት ለአንቺ ማን እንደሆነ ንገሪያቸው። አልችልም። ያ ቃል የሚገባኝ እኔም ብቻ ነው። ፍጹም ያንተ ማን መሆን ለእኔ ልብ ብቻ ነው የሚገባው። ለምንድን ነው የማትችይው? ለምንድን ነው የማትችይው? ለምንድን ነው ያየሽው? ለምንድን ነው ያየሽው? ምን ልትነግሪኝ? ኖ እሱ ምን አንቺ ምን ኖ ምን ላድርግ? ያላስፈለግኩ ቦታ የለም። እኔስ የት ልውደቅ? በሰው ሀገር ላይ አንድ ቀን እንኳን የምትበላው እንጀራ ያሳስባል። የት ብዬ ልፈልግ? ፍጹሜ በፈጠረሽ አንድም ክፉ ነገር እንዳይወጣሽ። ዳኒ እኮ ስለኛ ፍቅር ሲል ቢሞትም አብሮ ይሞት ነበር። አብሬያችሁ ብቃችሁ ለምን እኔ ቆንጆ ለምን ይኸው ዛሬ ከስቃይ ድነሽ አገኘሁሽ። ዋናው መገናኘታችን ነው። በእኔና ባንቺ ፍቅር ውስጥ የሰኮንድ ያህል ክፍተት የለም። ፍቅራችን ገና በልባችን አልከሰም። በፈጠረሽ ፍጹሜ እባክህን ዛሬን ተወኝ። ለምን እኔ ቆንጆ? ዛሬ ግን አልችልም። ፍጹሜ በልጅነት እጆቼ አድጌ አቅፌ ያሳደግኩት ፍቅሬ የፍቅር ልብሽን የከፈትኩ ነኝ። ስለ ፍቅራችን የትም ወድቄ ተንከራትቼ ብመጣ ምነው እጆችሽ ሳያቅፉኝ ቀሩ?
ምን አስነክተው ጠበቁኝ እኔ ቆንጆ? ይቅርታ ፍጹም። ኤርሚያስ እባላለሁ። ነገሮች ሁሉ እንደምታስባቸው አይደለም። ምናልባት አላቅም፣ በሂደት የምትቀይሩት ነገር ካለ አላቅም። ግን አሁን ሩታ አብረህ አትሄድም። ፍጹም አትችልም። የፍቅር አምላክ አገናኘን ስል ሩት በእኔና በአንቺ ፍቅር መሀል ሰው ገብቶ ምላሹን ሰጠኝ። እውነት እኔ ዛሬ እነዚህ የናፈቁኝ አይኖችሽን አጠገቤ አድርጌ አልመለከታቸውም። እጆችሽን ይዤ እንደ ልጅነታችን አልሄድም። የሆንኩትን ሁሉ በነገር አትፈርድብኝ። እኔስ አንቺን አገኛለሁ ብዬ አልነበር በእስር ቤት ውስጥ ስሰቃይ? አንድ ቀን እንኳን ሞቴን አስቤ አላውቅም ነበር። ዳግም ተገናኝተን ስለሚኖረን ፍቅር ነበር ማስበው። አንቺንም ገንዘብ አጣለልሽ። ገንዘብ ፍቅርሽን እንዳስረሳሽ ተጠንቀቂ። ሰይጣን ነው ሰይጣን። በፍጹም የገንዘብ አይደለም። እመነኝ፣ ፍጹም የገንዘብ አይደለም። የፍቅር ከሆነማ ዛሬስ ለአንቺ ከኔ በላይ ማን አለ? ማከን እኔ ጌታ ጨልፋት ነው የምትሄድበት ብታት በፈጠረ ይህንን ፍቅር ሰብረህ በፍቅር ልትሞላት እድሜ ልካችንን ስንገነባ የኖርነው ፍቅር የትላንትና ፍቅር አይደለም። ዳኒ ንገረው ዳኒ፣ አንተ እንኳን ለዚህ ፍቅር የከፈልከውን መስዋዕትነት አስረዳ እባክህ። እሺ በለኝ፣ ረጋ በል እባካችሁ፣ ተረዱ። እሷን ካጣሁ ሰው አልሆንም፣ እጎዳለሁ። ተረዱንም። ፍጹም በፈጠረ እንደዚህ አትሁን። ምን አስነክተው ጠበቁኝ እኔ ቆንጆ? እባክሽ በለኝ። ማን አለው ብለሽ በሰው ሀገር ላይ ጨከንሽብኝ። ሁሉንም ነገር ላንቺ ስል ማጣቴን ታውቂ የለ። እንግዲህ ከአንቺ ውጭ የሆነው ህይወቴን ምን ትርጉም? ያንተስ ድካም ዳኒ፣ ያንተስ ድካም ዳኒ፣ እሺ በለኝ። ሰሞኑን ሁኔታሽን ስመለከተው ትክክል አይደለሽ ሩት። ህይወቴ አንቺን ካገኘች በኋላ ምን ያህል ደስተኛ እንደሆነች የማውቀው እኔ ብቻ ነኝ። ይሄን ደስታዬን ደግሞ ማንም እንዲነጥቀኝ አልፈልግም። ሁሉም ነገር በቶሎ እንዲሆን እፈልጋለሁ። ልጅ፣ ሰርግ፣ ሁሉም ዛሬ ቢሆን ደስተኛ ነኝ። ይሆናል፣ እመነኝ ይሆናል። ክብሩ ግን ፍጹም ራሱን መሆን እንዲችልና እኔን እንዲረሳኝ ለነግረው የምገባው እኔ ብቻ ነኝ። አንቺ ጠንካራ ካልሆንሽ ሊጠነክር አይችልም። ይሄን የምታደርጊ ከሆነ መሄድ ትችላለሽ። ግን ይሄንንም የምታደርጊው ለአንዴና ለመጨረሻ ጊዜ ነው። እሺ፣ ጠንካራ ሆኜ ላናገረው ቃል ገባለሁ። እሺ
ገንዘብን በተመለከተ ልንረዳው እንደምንችል ንገሪው። እሺ ክብርሽ በቶሎ ሀሳብ ስለምትረዳ ለአንተ ያለኝ ቦታ ልዩ ነው። ሰላም እንደተለመደው እምቢ አለ። አንቺ ስለሚፈራጅና አንድ ብለው ዛሬ ዝም አንለው። አይ ሰላም የኔ ወንድ ልጅ እንዲህ ሲሆን ያመኛል። ልጁ እኮ ስደት እስከሚገባ ነው። ሲገባ እኮ ይተዋል። አናግረውና ግን ምንድን ነው የምለው እንጂ ያንቺ ይሻላል። ደግሞ ልንገርሽ ምን እንደምትል ይሄ ሁሉ መጨመናነቅ ለአንድና ለሁለት ሳምንት ነው። ወጥተህ ቻናባ ግን ስትጎትት አይደለም ፍቅር ህይወት ያስጠላል። አላማረብሽ። ስም ሰላም እንዳትረሹ። ምንም አንቺ እንደምታዝለት ነው። አላማረብሽ። ሶሪ አስደነገጥኩ እንዴ? አይሰለም። ምን ነው አልበላም ብዬው እኮ ነበር። ለምን እንዴት ትሆናለህ? ያለህ እኮ ብርድ ላይ ነው እንዴ። በቃ አናገርካት አልሆነም። ለምን ራስን ትጎዳለህ? አይሰለም። ዛሬ እንደ ቀልድ የመለሰችልኝ ነው። ህይወቴ እስትንፋስ ነበረች። ሰላም ምን ልበልሽ? እኔ ለፍቅር እንጂ ለጥላቻ የሚሆን ጥንካሬ የለኝም። ይህ እኮ የሰው ሀገር ነው። ነገ ስራ መጀመር አለብህ። ራስህን መለወጥ አለብህ። እንዲሆነ እስከ መቼ ነው? ገባኛል ሰላም። አንቺና ወንድምሽ ባትኖሩ ኖሮ ሩትማ ህይወቴን ሜዳ ላይ ጣው ነበር። እግዚአብሔር ብድራችሁ ይክፈል ስላደረጋችሁልኝ ነገር ሁሉ። እሺ ይሁን። መኝኝ ሰላም። ሩትማ ጨክና አትቀርም፣ ትመጣለች። ግን ካልመጣችስ? እኔ እንጃ። ያንን ማሰብም አልፈልግም። እኔ በላይ አምናት ነበር። ተመልከት፣ አሁን ግን ሌላ ሴት ነች። ፍጹም ለጊዜ የማይቻል ይመስለናል እንጂ የእናት ሞት እንኳን ይቻል የለ እንዴ? ልክ ነሽ ሰላም። ግን ሩት እኔ ላይ አትጨክን እሺ? ለአንዴና ለመጨረሻ ጊዜ ላናግራት። እውነት ይህንን መለየቱን ፈልገው ከሆነ እንድታናግራት ሁኔታዎችን ላመቻቻለሁ። አሁን ግን ተነሳራት እንብላ፣ እንሂድ። ሰላም ፕሊዝ። እንዴ በፍጹም አይሆንም። ተነስ እንሂድ። ምን ሆነሻል? ፊትሽ ትክክል አይደለም። ምንም አልሆንኩም። ግን አንድ መጥፎ ዜና አለኝ። ከእንግዲህ መገናኘት ለእኔም ለአንተም አደገኛ ነው። ለምን? በቃ ምንም አይጠቅመንም። የየራሳችን ኑሮ መኖር አለብን። በሳምንት አንዴ ባይሽ ይከፋሻል? አልችልም። ለምን? ለምን ብለህ አትጠይቀኝ። ክብሮም አልፈለገም። ያንተንም ህይወት አደጋ ላይ መጣል አልፈልግም። ምን አይነት ሰዎች እንደሆኑ ሰምቻለሁ። ሩት አንቺ ሌላ ነገር ውስጥ አትግባ። እኔ እንኳን ባትሆኚ ያንቺን የምነግርህ ይገባል። ስለ እኔ ህይወት ማሰብ አቁም። ከዛ መከራና ስቃይ ውስጥ ወጥቼ አንቺን በመፈለጌ ጥላሽ። ለምንድን ነው እንደዚህ የምትሆኚው? ተይ ሩት ተይ። እውነቱን ልንገርህ፣ የሚለወጥ ነገር ይኖራል ብለህ አታስብ። በፈጠረ የራስህን ኑሮ ለመኖር ሜትሪ ውስጤን ታውቂያለሽ። አንቺ ሲያመልክ ለኖረው ልቤ ምን አለ? ጠርንሽ ለለመደው ግን ማስታገሻ ምን ይሁን? ለምን ጨከንሽብኝ የኔ ቆንጆ? እኔ አንቺን በማጣቴ ውስጤ የሚሰቃየው ስቃይ አንቺን አይሰማሽም?
ይሰማኛል የኔ ውድ፣ ግን ምንም ላደርግ አልችልም። ተሳሳትኩ። የማትመጣ መሰለኝ። ቀኑ በረዘመ ቁጥር የቀረ መስሎኝ ፈራ። ብቻዬን ፈራሁ። ሁሉም ነገር በጨለመብኝ ሰዓት አንተን አጣሁ። ከፋኝ ፍጹም። ምን ላድርግ? መጠጊያ እንደሌለኝ ታውቃለህ። ይገባኛል። መጠጊያ ስፈልግ ከሰው ልብ ውስጥ ወደኩ። እኔንም ጣሉኝ፣ ተሸነፍኩ። ምን ላድርግ ፍጹም? ይገባኛል የኔ ቆንጆ። ዛሬ ግን ተገናኝተናል። ዛሬ ግን እኔ መሸሸጊያ ያለውንሽ መጥቻለሁ። ፍቅራችን በልባችን ግን አልከስም። ደርሼበታለሁ። ዘግይተናል። በመከራ ቀን አንዱ ቀን ይረዝማል። በሰው ሀገር ደግሞ ሰዓቱ እንኳን የቀን ያለው። እኔ ቸኮልኩ። እኔ በቶሎ አጣሁ። ግን ስንት ወር ሙሉ አልቅሻለሁ። ስንት ወር ሙሉ አንብቻለሁ ፍጹሜ። በመጨረሻ ግን ተሸነፍኩ። ዛሬም የሚያስገድድሽ የለም። ዛሬም መለየት ትችያለሽ። ትላንትና ጫካ ውስጥ በተቸገርንና በተሰቃየን ሰዓት ፍቅራችንን ከመመካት ውጭ መች ፈራን? ዛሬም መፍራት የለብንም። ዛሬም መለየት ትችያለሽ። ማንም አያስገድድሽም። ለምን እኔ ቆንጆ በቅርብ አገባለሁ። ምን አገባለሁ? ምንድን ነው ማግባት? ምንድን ነው የምታገቢው? እንዴት ነው ሁሉም ነገር እንደዚህ ፈጣን የሆነው? ኖ ለምን ማግባት? ለምን ሩት? ለምን? እውነቱን ልንገርህ፣ ሁሉም ነገር ፈጠነብኝ። ክብሮም ፍጹም ጥሩ ሰው ነው። አየህ ፍጹም፣ አንተን ባጣሁ ሰዓት ብዙ ነገር አድርጎልኛል። በእኔና በአንቺ ልብ ውስጥ የገነባነው ፍቅር እንዲህ በቀላሉ የሚፈራርስ አይመስለኝም ነበር። ክብሮም ጥሩ ሰው ነው። መሆን የምትፈልገውን ነገር ሁሉ ይሆንልሃል። አዎ፣ የሴት ልጅ ፍላጎት በፍጥነት ይገባዋል። በተንጣለለ ቪላ ውስጥ ስለሚያኖርሽ ይገባዋል። እኔ ግን ትላንትና ለአንቺ ፍቅር ስል ጫካ ውስጥ ሞቼ ነበር። ሞት እየሸተተኝ እንኳን ራሴን ለሞት አሳልፌ ሰጥቼ አንቺን አድኛለሁ። ያ ግን ለአንቺ ፍቅር አልነበረም። አውቃለሁ ፍጹሜ። እኔም እኮ ለአንተ ፍቅር ያልሆንኩት የለም ነበር። ዛሬ ግን ባልጠበኩት መንገድ ሁሉም ተለወጠ። ወደሽዋል። በቃ ይገዛል። ግን እኮ አብሬ ልቀር ብዬ ነበር። አንቺን ከሞት ላድን ነበር። አንቺ ግን ልትገይኝ ተዘጋጅተሽ ጠበቅሽ። ሳላውቀው ነው የወደድኩት። የተሰበረ ልቤን አሸነፈ። እንዲህ በቶሎ የሚለምድ ገላልሽ አይመስለኝም ነበር። በሌላ ነገር አታስበው ነው። በጣም ነው። የምሳሳለት ገናሽን አሳልፈሽ ሰጠሽው። እኔም በፍቅር ሳይሆን በፍቶት አሰከረሽ። አይተሽው የማታውቂው ዓለም ነበርና ተሸነፍሽ። በፍጹም እንደዛ አይደለም። እንደዚያ አይደለም ነው። ካልሆነም ለገንዘብ ገንዘብ እኮ ነገኛ ሰርተን የምናገኘው ነገር ነበር። ብዙ የማይሆን በፊት ግን የምትነግሪኝ ነገር ሁሉ የሚገባኝ እኔ ብቻ። እሺ ምን አድርጌ ነው የምትለኝ? በፈጠረሽ ሌላ ፍቅራችንን ማስብ። በጣም ዘግይተሃል። አልዘገኝም። ከሞት አምልጬ ነው የመጣሁት።
በቤት ውስጥ ስስቃይ መጽናኛ ያንቺ ነበር። ምን ላድርግ? ከዛ መከራ ውስጥ እንዴት በርሬ ነበር። ታውቂያለሽ፣ ገንዘብ የለኝም። ያንን የከፋ ቀን ዛሬ ለዚህ ከሆነ ማሰብ ይከብደኛል። አይገባሽም ሩት። ቢገባሽ እንዲሆነሽ አትጠብቂኝም ነበር። ይኸው ነው በቃ። ጠንካራ መሆን መቻል አለብን። ያን ያህል በእኔ ፍቅር ላይ ቆርጠሻል ማለት ነው። ፍጹም የሚለወጥ ነገር ይኖራል ብዬ አላስብም። በዛ ላይ ሮዝ አይ ሰላም ናችሁ? ክብሮ ይከፍላታል። ማን ነው? የፍትሻ ሜዳ ልጅ ማን ነው? ዳንቺ ጎርምሳ ነው። ፍጹም ተረጋጋ። ሄሎ፣ አሁን እንድትመጡ እፈልጋችኋለሁ። እሱቅ ዳግም እንዳላይ አድርገው። አሁን ነው አደርገዋለሁ። ይኸው ሻርጅ እባካችሁ ይቅር በሉት። ክብርሽ ለመጨረሻ ጊዜ ይቅር በል። ለመጨረሻ ጊዜ አሁን ስታርስ ስሞት ክብርሽ እባክህን እሺ በል። እባክህ ክብርሽ እሱ ምንም አያውቅም። ኖ ኖ አንቺ ራስሽን ከዚህ ውስጥ አውጪ። በቃ ስሞት እባክህን እሺ በለኝ። ሳያውቅ ባለማወቅ ይሆናል ያደረገው። ሳያውቅ ይሆናል ክብርሽ እሱ ምንም አያውቅም። ስሚ አንቺ የኔ መመታት አይታወቅሽም? መጣችሁ? ችግር አለ እንዴ? እንዳትጎዱት፣ ባይሆን አስፈራሩት። ለምን ክብርሽ? የታለ ያደደብ? እሷ ያስቀመጠችው ጎረምሳ ነዋ። ምን ለማለት ፈልገህ ነው? እኛ ምንም የምናውቀው ነገር የለም። ስልክህን ተውና በኋላ ደውለን እንጠራለን። ስሚ፣ ከገባበት ገብቻ አውጣዋለሁ። እሺ፣ እዚህ ታውን ውስጥ ባገኘው አፍንጫው ነው አውልቅለት። እሺ፣ አይዞሽ፣ ትንሽ ይንቁን፣ ትንሽ ገደብ አህያ የሴት ልጅ ክብር የማይገባ ትንሽ ቁጭ በይ። ምን ሆኖ ነው? እኔ አላውቅም።
አይለቀውም። እኛ ደግሞ ምንም ማድረግ አንችልም። ከዛሬ ጀምሮ ቤት ይፈልግ። አንድም የሚያውቀው ሰው እንኳን የለም እንዴ። ወጥቶ ይሰራል ይሸጣል። እስከዛ ሴት ተቀምጡ ቤት ይከራያል። ከሱቅ እየመጣ እቃ ይወስዳል። በዛ እንረዳዋለን። ቤቲ ሌላ መንገድ አይታይሽም? ምን አይነት መንገድ ማለት? ይህ ልጅ ህይወቱ የሚስተካከልበት በጥላቻ የተሞላ ልቡ ዳግም ፍቅር የሚዘራበት መንገድ። ቆይ ሰላምዬ ንገሪኝ እስቲ ወደሽዋል? ቤቲ ቶሎ የሚለምደው ልቤ ወድቷል። ያበጠው አልጎዳም። ትንሽ ነው። ይሄ እኮ እንትን ካለ ይጓጉላ መፈሳለን። ሰላም አንቺንም አሰቃየሁሽ። ዛሬ ሩት ሌላ ሰው እንደሆነች አወቅኩ። ከእንግዲህ ፍቅር ምንድን ነው ለኔ? ለምን ትሆናለህ? አንድ እውነት ልንገር፣ ያሳለፍኩትን ነገር አይዞሽ ያንን ሁሉ ትዝታዎች ዛሬ እናንተ ጠበቋቸው። ታምነኛለህ ፍጹም? እነዛ ትዝታዎችን ዛሬ አንተ ቀሰቀስካቸው። መጠንከር እንደነበረብኝ አውቃለሁ። ለእኔ ከሱ ውጭ መኖር ማለት ሞት መስሎ ነበር የሚታይ፣ ግን አይደለም። ልክ ነሽ ሰላም። አቤት። የምትፈልገውን ነገር ሁሉ ጠይቀኝ። ምንም ነገር ላደርግልህ ዝግጁ ነኝ። ሰላም፣ እስከ ዛሬ ያደረግሽው ይበዛል። አይዞህ። እሺ ሰላም፣ በጣም አመሰግናለሁ። ፍጹም፣ አንድ ነገር እሺ በል። ምን ሰላም? ከኔ ጋር ክፍለ ሀገር እንሂድ። አየህ፣ እዚህ ከተማ ውስጥ ለእኔም ሆነ ለአንተ መታየቱ ለህይወታችን ጥሩ አይደለም። ባይሆን ነገሮቹ ሲረጋጉ ትመጣለህ። ለአንተም ቢሆን ትንሽ ራቅ ማለቱ ይሻላል። ቻው፣ ደህና ደር። እሺ ብሏል ቤቲ። ምኑን? ክፍለ ሀገር ልሄድ። በቃ እዛ ሄድና ትንሽ ይራል። ስራም ቢሆን መኪና ያግዘዋል። አዎ
ለሱም ቢሆን ይሻለዋል። ትንሽ ከአይኗ ስር ሰላም ሊሆን ይችላል። በቃ ትኬት መቁረጥና ነገ ሚኪ እንዲቀበለው ማለት ነው። ከኔ ጋር ነው የሚሄደው። ዶንት ቴል ሚ ዛት። እውነቴን ነው ቤቲ፣ ትንሽ ጊዜ አብሬው መሆን እፈልጋለሁ። ይህን ልጅ ወደሽዋል? የቀዘቀዘ ልብ እኮ ነው ያለው። እንጃ እኔም አላውቀው፣ ግን ልቤ ብቻ ሳይሆን ህይወቴም ስሜት ሲዘራ ይታየኛል። ምን ማድረግ እንደምችል አላውቅም። ቶሎ ቶሎ አብሬው መሆን እፈልጋለሁ። ወይ ሰላምዬ፣ በቃ ወደሽዋል መሆኑን ነው። ፍቄን ቶሎ ቶሎ ያስታውሰኛል። ጥሩ በቃ ሰላምዬ፣ ይዘሹ ሂጂና የሆነው እናያለን። ሰላምዬ፣ መቼም አንቺ አርገሽ እንደምትመለሽ እርግጠኛ ነኝ። ነገ ማታ ነው ከምትሄዱታ። በጣም የተደሰትኩት በለውጥ። ሚኪም በጣም ጥሩ ልጅ ነው። አዎ በእውነት በጣም ነው ያስደሰተኝ። እንዲያውም ዛሬ ማታ ኦቨር ስንወጣ ታየዋለህ፣ ምን አይነት ልጅ እንደሆነ ይበልጥ ታየዋለህ። ሰላም፣ እንዴት ብዬ ልጠይቅሽ? ጠይቀኝ። የምትፈልገውን እኮ ላድርግልህ ቃል ገብቻለሁ። ፈራሁ። ፕሊዝ አትፍራኝ። ለሩት ልንደውልላት እንችላለን? እንደውልላታለን። እዚህ ሀገር ላይ ለሰርግ ከፍተኛ ፉክክር አለ እና እኛም በከፍተኛው መዘጋጀት አለብን። ጥሩ ሩት፣ የቀረን 2 ሳምንት 2 weeks left now. Okay? ሩት፣ ደስተኛ አይደለሽም አይደል? በምኑ? እኔን በማግባትሽ።
2 ሳምንት ለቀረው ሰርግ እንዴ ብለህ ትቀኛለህ ክብርሽ? ሩት ሌቦች እየተከተሉ ነው። እየተከተሉ ሌቦች ሩት አለ እኔ አላምንም። መቼ በቃ ቻው ቤትዬ፣ ቻው። ስማ ሰላምዬ፣ እኔ ከእንግዲህ የማረባ ሴት ነኝ። ትናንት የሚያፈቅር ልቡን አድምጫዋለሁ። ሲማጸነኝ አልሄድኩም። የኔ የሞተ ልብ ከእንግዲህ ለሱ የፍቅር መዝሪያ ሊሆን አይችልም። ከሱ ጋር ያሳለፍኳቸውን እነዛ ወርቃማ ጊዜያት እንደገና ማምጣት አልችልም። ብፈልግም አላገኛቸው። ለእኔ ይበልጥ የስቃይ ቋጠሮ ይሆኑብኛል። ሰላምዬ፣ አድምጪኝ ሰላም። ፍጹም የስንት ጊዜ ህይወቱን ሰጠኝ። እኔ የነፈኩትን ፍቅር ፍለጋ ዛሬም ሁሉም ሲተወኝ ከወደኩበት ያነሳኝ እሱ ብቻ ነው። ይህን የፍቅር ሰው ምን ላድርገው? እንዲሆኜ ባልቀር። ይሄ እኮ ፍቅርን አይገድበውም። አሁንም ማፍቀር ትችያለሽ። ፍጹም እኮ ያንቺ እንዲህ መሆን ከፍቅሩ ላይ አንዳችም የቀነሰው ነገር የለም። አውቃለሁ፣ ግን ለምን? እኔ አውቃለሁ ነገ ሞታለሁ። ፍጹም መስራት መቻል አለበት። የእሱን እጅ የሚጠብቁ ቤተሰቦች አሉት። ብዙ ኃላፊነት አለበት ሰላምዬ። እኔ ይበቃዋል። ራሱ መኖር መቻል አለበት። እዚህ ምድር ላይ ካሉ ነገሮች ሁሉ ውስጥ በልቤ ያለው እሱ ነው። ግን ተሳሳትኩ። ምንም ማለት እኮ አይደለም። ዛሬም እንዲከፋኝ አይፈልግም። ፍቅሩ መሸከም ከሚችለው በላይ ነው። ሰላም፣ በወደውም ባፈቅረውም
ከእንግዲህ ለሱ የሚሆን ገላና ልብ የለኝ። ፍጹም ጥሩ ልጅ ነው። በእውነት አፍቃሪ ልብ ያለው። ደፈርሽኝ አትበይኝና ሰላምዬ፣ ለእኔ ስትይርጁ የምልሽ ይገባሻል ሰላምዬ። አንቺም ለሱ ጥሩ ባትሆኝ ኖሮ አልፈሽ ተርፈሽ ሌላ ሸክሙ እኔን ባልተሸከምሽ ነበር። ከቤቲ ጋርም አንዳንድ ነገሮች ስንጫወት እንደምትወጁ ነገረች። እኔ ከህሊና የወቀሳ ፍጹም የምድ ነው ይበልጥ ሰላም የማገኘው ሰላምዬ። ፍጹም እኔን የምተካ ብቻ ሳይሆን ከኔ የተሻለች አንቺን ካገኘ የምልሽ አዎ፣ ውስጡ ያለውን ስሜት ለማወቅ ብዙ ጊዜ አልፈጀብኝም። ግን በዚህ መልኩ ምንም ነገር ልለው አልችልም። አሁን የሁላችንም ሀሳብ አንቺ ነሽ። ስለሌላው አትጨነቂ። ባየሁት ቁጥር ግን አንጀቴ ይላወሳል። እኔ ከቶ እንዴት የሱ ንጹህ ፍቅር መሸከም ይቻለኛል? አይዞሽ በቃ እሺ። ከምንም በላይ እወደዋለሁ። ትላንት የሰራሁትን እሱ ቢረሳውም እኔ ግን አልረሳም። ከህመም ይበልጥ ያሰቃየኛል። እሺ በይ በቃ እሺ እልሻለሁ። በቃ ምን ላድርግ ሰላምዬ? አሳዝነኛል። ሁሌ ጭብጥ ብሎ ሳይሆን አጠገቤ ተቀምጦ ሲኮራመት፣ ሰውን ሁሉ ሲሳቀቅ ማየት አልቻልኩም። ሰላም አንድ ቀን ወደፊት ግን ንገሪው የእሱን ፍቅር መሸከም አቅቶኝ እንደነበር አንድ ቀን ንገሪው። በቃሽ ሩት በቃሽ። ዛሬ ብርድ ነው አይደል? አዎ በጣም ይበርዳል። እስቲ በደንብ አልብሳ። እሺ እኔ ቆንጆ ትኝት ብዬ መዋል እፈልጋለሁ። እሺ ቆንጆ አመሰግናለሁ። ደህና አደራችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። በእውነት ጥሩ ለውጥ ይታይብሻል። እግዚአብሔር ይመስገን። አሁን ወደ ስራ መሄድ ነው። በሐሙስ ስመለስ ጎራላ። ዛሬ ፍጹም ስራ ይሄዳል። አንቺን ትቼ ነው ሩቴ? ፍጹም እዚህ ይሆንልሽ፣ ግድ የለም እኔ ደርሼ እመጣለሁ። ዛሬ እንደምታዩት ብርድ ነው። መተኛት ነው የምፈልገው። ብትተኝም አይሆንም ፍጹም። እኔ ምን ሆናለሁ? ካልጋዬ መውረድ አልችልም። የምልሽ የሆነ ነገር ብትፈልጊስ? እሺ በለኝ። የምፈልገው መተኛት ብቻ ነው ሩቴ። ፍጹም ሂዱ፣ በቃ እኔ እየጠበቋችሁ ነው። ሂዱ ፍጹም። እንዴ ጨዋታ ለምሳ ምን ይዤልሽ ልምጣ? ደስ ያላችሁ። ዛሬ ሁሉንም እበላለሁ። ከተኛው ግን አትቀስቅሱ። አበባም አምጣልኝ። ይዤልሽ እመጣለሁ።
ስራ እየከፋ እንደሆነ አውቃለሁ። ፍጹም ይሄን ሁሉ የማደርገው ተሰላም ነው። አምላኬ እባክህ ፍጹም እወዳለሁ፣ አፈቅራለሁ። ይሄን የማደርገው ያንተን አይን ንጹህ ፍቅርን መሸከም አቅቶኝ እንግዲህ ያየ ይፍረደኝ፣ ያየ ይፍረደኝ። ሩት አንቺ ሩት ለምን ሰላም ለምን ዳኒ አትቀስቅሱኝ ብላለች። ከባድ ከፋለ ባዳኒ አንቺኑ ተነሽ አንቺኑ ተነሽ በፈጠረሽ ተነሽ በፈጠረሽ ከባድ እንቅልፍ አለባት ዳኒ አንቺኑ ተነሽ ተነሽ አንቺኑ አበባ አምጣልኝ አልሽው የቀዘቀዘ ገላሽ ላይ ላስቀምጠው ተነሽ አንቺኑ ተነሽ ስንት ጊዜ ትጨክኝብኛለሽ አንቺኑ ተነሽ ተነሽ አንቺኑ ተነሽ የናፈቀኝ የሚሞቅ ገላሽ እኮ ተነሽ ብቻሽን ይህንን መንገድ አታለለችኝ ዳኒ ዛሬም ሩት አታለለችኝ ዳኒ ዛሬም